ሀገርን በትስስርና በጋራ ልማት ጉዞ ለማራመድ መግባባት ቀዳሚውን ድርሻ እንደሚወስድ ይነሳል። ወደ መግባባት የሚያመጡ የመፍትሄ ሀሳቦችን ለማስቀመጥ የተዘጋጀው አዲስ ልምምድ የሀገራዊ ምክክር ኮሚሽን ከትግራይ ክልል ውጭ ባሉ ሁሉም ክልሎችና ከተማ አስተዳደር አጀንዳ አሰባስቧል። ዜጎች መግባባትን ቀዳሚ አጀንዳቸው አድርገው ዝግጁነታቸውን ስለማረጋገጣቸውም ከተለያዩ አካባቢዎች ሀሳባቸውን አጋርተውናል። ከግጭት ወደ ሰላም ይመጣል። በድርድር በሀሳብ የሀሳብ በላይነት ከያዘ ወደ አንድ ይመጣል። ወደ አንድነት ከመጣ ደግሞ የሀገር ለውጥ ላይ ከፍተኛ አስተዋጽኦ አለው። ለሀገር ምክክር ማቀርቡ የአስተዋይነት ዕውቀት ነው ብዬ አስባለሁ። ትላንት በስሜት ተነስተን ብዙ አጥፍተናል፣ ብዙ መንገድ ሄደናል። ምንም የተጠቀመን ነገር የለም። ተመልሰናም በዚህ ስርዓት ውስጥ መግባት ማለት ትክክለኛ መንገድ ይዘናል የሚል ሐሳብና አስተያየት አለኝ። የህዝብ ተወካዮች ምክር ቤት አባላትም ባለፉት የአጀንዳ አሰባሰብ ስራዎች የተመለከቱት ይህንኑ ተስፋ ነው። ሀገራዊ ምክክሩ ከዚህ በፊት ያልተለመደ ነው። ያልተለመደ አሰራር ነው፣ አልነበረም። ይሄ ብኖር ኖሮ ይሄን ያህል ወደ ኋላ ማንቀርም ነበር። እያንዳንዱ ግለሰብ በቡድንም ተደራጅቶ ጫካ አይገባም ነበር። ለምን ጥያቄ ካለ ጥያቄን በጠረጴዛ ዙሪያ አምጣ ነው፣ እንወያዩበት፣ እንመካከርበት ነው። መፍታት የማይቻል ነገር የለም። ሰው የፈለገ ነገር እዚህ ምድር ላይ ቢፈጠር የሚፈጠረውን በሰው ነው፣ የሚፈታውን በሰው ነው። ምክክሩ በበርካቶቹ የሀገሪቱ አካባቢዎች የሰበሰባቸው አጀንዳዎች ተቀራራቢነት ያላቸው ስለመሆኑ የሚጠቅሱት የምክር ቤቱ አባላት እንደ ሀገር ወደ ኋላ ለቀረንባቸው ክፍተቶች አለመግባባት ትልቁን ድርሻ ወስዷል ይላሉ። በተለይ ደግሞ እኛ እንደ ምክር ቤት የምክክር ኮሚሽኑን እኛን የምንከታተላቸውና የመጡ አጀንዳዎች የሰበሰቡ ያሉት አጀንዳዎች ሁሉ ጥሩ ናቸው። የኢትዮጵያዊነት አጀንዳ ናቸው። እኛም ሪዛልቱ ወጥቶ ምክክሩ ተሳክቶ ለህዝቡ ይፋ የሚሆንበትን እንጠብቃለን ማለት ነው። የምክክር ምህዳሩን ምቹ ከማድረግ አንጻር ምክር ቤቱ የተቻለውን ጥረት እያደረገ ስለመሆኑ የሚጠቅሱት አባላቱ ሁሉም ዜጋ እድሉን ሊጠቀሙ እንደሚገባ ያሳስባሉ። ምክንያቱም አሁናዊ ምህዳር በትጥቅ ሳይሆን በውይይት ሀገርን ማሻገር የሚቻልበት የተፈጠረለት ነው። ምክክራችን አሁን ወደ መቋጫው አካባቢ ነው ያለው። እኔም ማስተላለፈው መልእክት ይሄ እድል ማናችንም እንዳያመልጠን እና ጥያቄ ያለኝ የሚል ሰው ወደ ጠረጴዛ መጥቶ ውይይት ማምጣ ይሄ መሳሪያ ጫካ ገብቶ መዋጋት ይሄ ድሮ የቀረ ባህል ነው። ይሄ ማንኛውም ህብረተሰብ ይሄ እስካሁን በዚህ ውይይት ውስጥ ያልተሳተፉም ካሉ ልቡና ገዝቶ ይሄንን ነገር እድሉን ተጠቅሞ ሁሉም ያለውን ወደ ጠረጴዛ ዙሪያ ወደ ጠረጴዛ አምጥቶ በውይይት ሁሉም ነገር ሀገራችንን እንድታድግ ብሔራዊ ጥቅማችንን እንድጠበቅ ሁሉም መስራት አለበት። አሁን ላይ በምክክር ኮሚሽኑ የተጀመሩ ስራዎች ህብረተሰቡ በሚስተዋሉ ችግሮች መግባባት ላይ ለመድረስ ያለውን ፍላጎት ለመረዳት በማሳያነት ያቀርባሉ። ይህም አንዱ የአንዱን ደጋፊነትና የአብሮነት ጉዞ እንደሚፈልግ የተረጋገጠበት እውነተኛው መፍትሄ ስለመሆኑ የተመላከተበት ነው። ሰው ከተነጋገረ ከተግባባ ችግሮች እየተፈቱ አንተ ያላየውን ቦታ እኔ እያየው እኔ ያላየውን ቦታ ሌላው እያየ እየተግባባ ነው የሚሄደው። ምክክር በተለይ በጣም አስፈላጊ ነገር ነው። አገር ደግሞ ከመከረች ይሄ የጦርነት ጉዳይ ይጠፋል። ሰው ወደ አንድ መምጣት የሚችልበትን በምክክር ነው ማለት ነው። ምክር ቤቱ ባለፉት ጊዜያት እንዳደረገው ሁሉ ለኮሚሽኑ የሚያደርገው ድጋፍና ክትትል ተጠናክሮ እንደሚቀጥል ሲነሳ የተለያዩ አካባቢ ነዋሪዎችም ለኮሚሽኑ ጉዞ መሳካት የድርሻን መወጣት እንደሚገባ ያስረዳሉ። እነሱን የሚከታተል ቋሚ ኮሚቴም አለ። እሱ ብቻ ሳይሆን እንደ በላይ አመራር የፓርላማ በአመራር ደረጃ ሪፖርት ሲያደርጉልን ነበር። ለነሱ የሚያመቻቹ ነገሮችን ስንሰራ ነበርና እርግጠኛ ነኝ ከነበርንበት ካለፍንበት ችግርና መከራ የምንወጣበት አንዱ መንገዳችን የምክክር ኮሚሽኑ ነው የሚል ሀሳብ አለኝ። ከእያንዳንዱ ህብረተሰብ ከእያንዳንዱ ኢንዲቪጁዋል ከሰዎች ሰላም መስበክ ያስፈልጋል ብዬ አምናለሁ። ኮሚሽኑ በጠቅላላ ጉባኤው ምክክር ለውይይት የሚቀርቡ አጀንዳዎችን በማደራጀት ላይ ይገኛል።